መጽሐፍ ቅዱሳችን በነህምያ ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። የአካልያ ልጅ የነህምያ ቃል። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉ ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። እኔም ይህንን ቃል በሰማው ጊዜ ተቀምጬ ያለቀስኩ፣ አያሌ ቀንም አዝን ነበር። በሰማይ አምላክ ፊትም እጾምና እጸልይ ነበር። እንዲህም አሉ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንና ምሕረትን ለሚጠብቁ ታላቅና የተፈራ አምላክ ነህ። ይሄ በንጉሥ አርጤክስ ዘመነ መንግስት ነህምያ ጠጅ አሳላፊ ሆኖ በቤተ መንግስት ያገለግል ሳለ ነው። ከይሁዳ የመጡ ቅሬታዎች ከምርኮ የተረፉ መልእክት ይዘውለት መጡ። ምን አሉት? በብዙ መከራ በብዙ በጠላቶቻችን ስድብ ውስጥ ነው ያለነው። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥሏል። ይህንን ከሰማ በኋላ እጅግ አለቀሰ። በሱሳ ግንብ ስር ቁጭ ብዬ አለቀስኩ አለ። ከዛ በሰማይ አምላክ በእግዚአብሔር ፊት እጾምና ጸልይ ነበር አለ። አንተ ታላቅና የተፈራህ አምላክ፣ እጆቻችሁን ከፍ አድርጉ በሉት እስቲ። አንተ ታላቅና የተፈራህ አምላክ ሆይ። አሜን አሜን። ይህንን ቃል በነህምያ መጽሐፍ ውስጥ በተደጋጋሚ ታገኙታላችሁ። አንተ ታላቅ፣ አንተ የተፈራ፣ አንተ ታላቅ፣ አንተ የተፈራ። አሜን በሏ። ምክንያቱም ይሄ የንጉሥ ጠጅ አሳላፊ እንግዲህ ታውቃላችሁ፣ ለንጉሥ ምግብ የሚሰሰው የንጉሱን ሕይወት በእጁ የያዘ ነው ከእግዚአብሔር ቀጥሎ። ምክንያቱም የሚጠጣው መጠጥ ውስጥ መርዝ ቢጨምርበት፣ የሚበላው እንጀራ ውስጥ መርዝ ቢጨምርበት የዛ ንጉሥ ታሪክ ያበቃል። ስለዚህ ንጉሥ እጅግ ልቡ ያረፈበትና ያመነው ሰው ብቻ ነው ወደ ንጉሱ ሊጠጋ የሚችለው። ክብር ለኢየሱስ ይሁን። ይገባዋል፣ የንግስና ዋጋ ይገባዋል። በመንግስት ኃላፊነት ውስጥ ያሉ ሰዎች፣ ፖዚሽን ያላቸው ሰዎች ንጉስን ክብር ያውቃሉ። ልክ ነው አይደለም? አንዳንዴ ተራራ ከሩቅ ሆነህ ስታየውና ተራራውን ቀርበህ ስታየው ልዩነት አለው። እና ግን እንደዚህ ይላል በተደጋጋሚ፣ አንተ ታላቅ የተፈራህ አምላክ ሆይ። ኧረ አሜን በለዋ። ስለዚህ ንጉሥ አርጤክስ ነህምያ የኢየሩሳሌም ቅጥር እንዲሰራ ደብዳቤ ጽፎ ከላከው በኋላ ወደ ኢየሩሳሌም ሲመጣ የአምላኬ እጅ በላይ ላይ ለመልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። ህዝቡ በጣም ደስተኛ ሆነ። የእስራኤል ቅጥር መታደሱ፣ ኢየሩሳሌም መታደሷ፣ ቤተ መቅደሱ መታደሱ እጅግ በጣም አስደሰታቸው። ምክንያቱም ስጋዊም መንፈሳዊም ጥያቄያቸው በዛው ስላለ፣ መቅደሱ መንፈሳዊ ጥያቄያቸው ነው። ጉዳዩ የምን አይደለም፣ የመሬት ጉዳይ አይደለም። አንዳንድ መሬቶች ትርጉማቸው ራሱ ላይገባን ይችላል። አንድ ጊዜ እስራኤል ሀገር ቃና ዘገሊላ የሚባል ቦታ ሄጄ ውሃ ወደ ወይን ጠጅ የተቀየረበት እና እሱን እየጎበኘን ጸጉሬ አድጎ ስለነበረ እስቲ ልቆረጥ ብዬ ከቃና ዘገሊላ ውሃ ወደ ወይን ወደ ከተቀየረበት ቤት ፊት ለፊት ጸጉር ቤት እየተቆረጥኩኝ በጣም ደስ ብሎኛል አልኩት ለጸጉር ለሚቆርጠኝ ሰው። ያው ሶሼብል ስለሆንኩ ምን ነው አለኝ፣ እዚህ ቦታ ላይ በመገኘቴ ልክ ቃና ዘገሊላ ውሃ ወደ ወይን ጠጅ የተቀየረበት ቤት ፊት ለፊት ጸጉሬን እየተቆረጥኩ ሚገርም ነው፣ በጣም ታድያለሁ አልኩት። አዎ ይሄ ሆሊ ፕሌስ ነው አለኝ። ምንድነው ስለው ነብዩ መሐመድ በዚህ በኩል አልፈዋል አለኝ። አይ ለሁለቱም ምንድነው ሆሊ ፕሌስ ነው። እና እቺ ኢየሩሳሌም መታደሷ መንፈሳዊ ጥያቄያቸው ነው ለእስራኤላውያን። ሁለተኛ ደግሞ ስጋዊ ጥያቄያቸው ነው። እቺ መሬት ከሌለች እስራኤል የለም። አንድ ጊዜ ከአንድ ወንድም ጋር ሳወራ፣ ጣሊያናዊ ነው፣ ገርሞት ነው ይነግረኝ። አንድ እስራኤል ጓደኛዬ በስራ ፓርትነሬ በጣም አሮጊት ናት፣ ትልቅ በእድሜ ትልቅ ሰው ናት አለኝ። እያወራን ልጅ አለሽ ወይ ስላት፣ አዎ አንድ ሴት ልጅ አለችኝ፣
ለጦርነት እስራኤል ላይ ያለችው አለች። ደነገጥኩ። አንድ ልጅ ኖርሽ እንዴት አንድ ልጅሽን ጦር ሜዳ ትልኪያለሽ? እንደው 2 3 4 ቢኖርሽ እንኳን እንደው ተስፋለሽ። አንድ የቀረሽ ልጅ አንድ ያለሽ ልጅ እንዴት ጦር ሜዳ ትልኪያለሽ ብዬ ስጠይቃት አለ እሷ ጦር ሜዳ ትገባና ከሞተች እኔ ገባለሁ ወደ ጦር ሜዳው አለችኝ አለ። ካን ዩ ኢማጂን? ልጄ ከሞተች እኔ መሳሪያ ይዤ ገባለሁ ጦርነት አለች። ለእስራኤላውያን የእስራኤል ጉዳይ የመኖርና ያለመኖር ጉዳይ ነው። በ1948 እስራኤል ተመሰረተች ይባላል። ሙስሊሞች እንደዛ ነው የሚሉት። ነገር ግን እግዚአብሔር ከግብፅ አውጥቶ ህዝቡን በከነዓን ምድር ያስቀመጠበት ያቺ የእግዚአብሔር ርስት ናት። ስለዚህ ህዝቡ በጣም ደስ አለው። ቁጥር 19 ላይ ሃሮናዊው ሰንበላጥ፣ ባሪያውም አሞናዊው ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሥ ላይ ተሸፍቱ ዘንድ ትወዳላችሁን አሉ። 2 ነገር ነው። አንደኛ በሹፈት አሾፉባቸው፣ ተሳለቁባቸው፣ ናቋቸው፣ ቀላል አደረጓቸው። የመጀመሪያው። ሁለተኛ ደግሞ ፖለቲሳይዝ አደረጉት። ነገሩ ወደ ምን ቀየሩት? ወደ ፖለቲካ ይዘት አስይዙት። እናንተ የመጣችሁት ከንጉሥ አርጤክስ ተልካችሁ የባንዳ ስራ ነው የምትሰሩት፣ አገራችንን እየሰለላችሁ ተልካችሁ ከሌላ መንግስት የመጣችሁ ናቸው ብለው ፖለቲሳይዝ አደረጉት። ታውቃላችሁ የእግዚአብሔርን ነገር መስራት አልጋ ባልጋ እንዳልሆነ፣ የእግዚአብሔርን ነገር ልትሰሩ ስትሉ ሰይጣን እንደማያጨበጭብላችሁ ታውቃላችሁ። ስትራቴጂዎች አለው ተራ በተራ ዛሬ እናያለን። አንደኛው ያፌዝብሃል። የመጀመሪያው የሰይጣን መሳሪያ ፌዝ ነው። ልክ እንዲህ ነገር አስብ ያለው ስትል አንቺ የመጀመሪያ መሳለቅ፣ ማፌዝ፣ ማሽሟጠጥ ሊሆን ይችላል፣ መሳለቅ ሊሆን ይችላል። እውነት ውሸት በተለያየ መንገድ ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ታያላችሁ። ሰዎች ይሳለቃሉ። የእግዚአብሔር ነገር ይዛችሁ ስትወጡ፣ መንፈሳዊ ነገር ይዛችሁ ስትወጡ፣ ልትጸልዩ ስትወጡ፣ ልታገለግሉ ስትወጡ ምን ያደርጓቸዋል? ዲስካሬጅ ያደርጓቸዋል። ዲስካሬጅመንት የሰይጣን መሳሪያ ነው። የማን መሳሪያ ነው? ሰይጣን የመጀመሪያ አንተን ምንድነው ቢችል በመጀመሪያው ፌዝ በዲስካሬጅመንት ሊያስወጣ ነው የሚፈልገው። የሆነ ነገር ስትል ሞራልህን የሚነካ ጭንቅላትን የሚነካ አንድ ኮሜንት ይልክልሃል። ጌታ ይገስጸው። የኮሜንት መንፈስ ባይዞ ውጤታማ ሰዎች እነማን እንደሆኑ ታውቃላችሁ? ኮሜንት ማያነብ ሰው ጤነኛ ነው። እኔ ኮሜንት ማንበብ ካቆምኩ በኋላ ነው ህይወቴ የተመለሰው። ኮሜንት ካነበብክ ህይወት አደጋ ላይ ናት። ስለዚህ ጦቢያ፣ ሰንበላጥ፣ ጌሳም በንቀት ሳቁብን። ከጎን ያለው ሰው እየሳቁ ትቀጥላለህ በለው። እየሳቁ ናቁን። አይገርምም? የእግዚአብሔር ነገር ይዘህ ስትንቀሳቀስ በመጀመሪያ ሰይጣን የሚመታ በንቀት ነው። ይንቀዋል። ምንም ደህና ልብስ እንኳን ሳይለብስ ሳይማር በዚህ ወጥቶ ንቀት፣ ያንተን ድካም እያነሱ ይሳለቃሉ፣ ይስቃሉ። ቀላል አደረጉን አለ። ሌላ ፖለቲሳይዝ አደረጉት። ፖለቲሳይዝ ብዙ ጊዜ የእግዚአብሔር ነገር ይዛችሁ ስትመጡ ከመንፈሳዊ ነገር ሊያወጧችሁ ይፈልጋሉ፣ ወደ ፖለቲካ ሊወስዷችሁ ይፈልጋሉ። ይህ አደገኛ ነገር ነው፣ የሰይጣን ስትራቴጂ ነው። ልክ መንፈሱን ስገስጸው የኛም ብሔር ልትነካ ነው ይላል። አንድ ጊዜ አጋንንት አስወጣን በኢየሱስ ስም ስል መንፈሱ ወጣ። እንትን መንፈስ ነኝ። በቃ የዛ ብሔር ተወላጆች በሙሉ ተነሱ። የኛን ብሔር ሆን ብለን ብሔራችንን ብሔር አያድንም፣ ኢየሱስ ያድናል። ምን ብሔር የሌለው አለ እንዴ? ብሔር የሌለው የለም። ሁሉም ከሴት ተወልዷል። ትልቅ ብሔር የለም፣ ትንሽ ብሔር የለም። ሁሉ በእግዚአብሔር ፊት እኩል ነው። አሜን በሏ። ስለዚህ ፖለቲካዊ ይዘት ሊያስይዙት የኛን ብሔር ዝቅ ለማድረግ ሆን ብሎ ከንትን ብሔር ተልኮ ነው አሉ። የእንትን ተላላኪና አሉኝ። የምን እንደሆነ አላውቅም፣ እግዚአብሔር ይገስጸው።
እኔ ግን መልሼ የሰማይ አምላክ ያከናውናል። አንድ ሰው አሜን ይበላ። እኛ ባሪያዎቹ ተነስተን ለቀልድ፣ ለሹፈት፣ ለፌዝ፣ ለነዚህ አሉባልታዎች ብቸኛ መፍትሄው ምን እንደሆነ ታውቃለህ? መስራት ነው። እኛ ባሪያዎቹ ተነስተን የሰማይ አባታችንማ ምን ያደርግልናል? ያከናው። የእግዚአብሔር ስራ ማከናወን ነው በለው ከጎን ያለው ሰው። ካንተ የሚጠበቀው ተነስቶ መስራት ነው። በህይወታችሁ ግጭት እንዳይኖር የምትፈልጉ ሰዎች፣ በቃ እኔ ከማንም ሰው ጋር መነካካት አልፈልግም፣ እኔ ዳሬን ይዤ ነው የሚሄደው ምትሉ ሰዎች ስራ አቁሙ። ስራ ካቆምክ ማን ይነካል በለው ከጎን ያለው ሰው። ስራ ፈት ኮንክ ሰይጣንም አይዋጋም። ልክ ነው ልክ አይደለም? ታውቃላችሁ እባብ በተፈጥሮ የሞተ ነገር አይበላም። ስካቬንጀር አይደለም እባብ። ስካቬንጀር ማለት የሞተ ነገሮችን የሚበላ። አንዳንድ ለምሳሌ ጅብ ስካቬንጀር ነው አይደል? ጅብ ጠቃሚ እኮ ነው። ባይዘው ጅብ በመጥፎ ሳይዱ እንዳለ ሆኖ ከተማ ውስጥ ወንዞች አካባቢ የሚወዳድቁ የሞቱ ድመቶች፣ ውሻ ሲሞት ምናምን ከተማውን የሚያጸዱት እነሱ ናቸው። ስካቬንጀር ይባላሉ። ልክ ነው አይደል? አዎ። እና እባብ ከሞት አይበላም። እባብ ገሎ ነው፣ ህይወት ያለውን ነገር ነው የሚፈልገው። እና እባብ የሚዋጋችሁ፣ ሰይጣን የሚዋጋችሁ ህይወት ስላላችሁ፣ ሰራተኛ ስለሆናችሁ፣ ስራውን እያፈረሳችሁበት ስለሆነ ነው እንጂ እባብ እኮ ጫት ከቃማችሁ አይነካችሁ። በሱ ቁጥጥር ስር ከሆንክ የፈለከውን ነገር ያቀርብልሃል፣ አትነካም። እምቢ እሰራለሁ፣ አገለግላለሁ፣ እግዚአብሔር ራይ ሰጥቶኛል፣ ወደፊት እንደዚህ አቅዳለሁ ስትል ከየት መጣ ማትለው ውጊያ የሚባለውን ነገር ያኔ ነው የምትጀምረው። ከተማውን ቀይራለሁ ካልክ ውጊያው ከባድ። አሜን። የባህር በር ያስፈልገናል ካልክ ውጊያ ይነሳል። እውነት ውሸት? የሆነ እሰፋለሁ ካልክ ነው ውጊያ ያለው በለው ከጎን ያለው ሰው። ልቀቁኝ፣ ራይ ያለኝ እግዚአብሔር የሆነ ነገር ሰጥቶኛል፣ ይሄ የተሰጠኝ ቦታ አይበቃኝም ካልክ ውጊያ ይነሳል። ባለኝ ተስማምቼ እኖራለሁ ካልክ የምን ውጊያ? ስለዚህ የሰማይ አምላክ ያከናውናል፣ እኛ ባሪያዎቹ ተነስተን እንሰራለን። ከጎን ያለውን ሰው የሰይጣን ዓላማ ስራ እንድታቆም ነው በለው ከጎን ያለውን ሰው። አይገባንም ሲያፌዙብን፣ ሲቀልዱብን፣ ሲገፉን፣ የተለያየ ነገር ሲያደርጉን እኛ አይገባንም። እንደውም ሲገፉን እለቃለሁ እንላለን። ድሮስ የገፉ እንድትለቅ አይደል እንዴ? ድሮም እኮ ያሾፉብሽ እኮ ቦታውን ጥለሽ እንድትሄጂ ነው። ሰፈሩን ትተህ እንድትሄድ እኮ ነው ያሾፉብህ፣ የቀለዱብህ፣ ስራ እንዳትሰራ እኮ ነው። ሰው በሁለት ሁኔታ ውስጥ ኮንዲሽን ውስጥ ስትሆኑ ሰው ያከብራችኋል። የመጀመሪያ ከሰው በታች ከሆናችሁ ሰው ያከብራችኋል። ማንም ሰው ከሰው በታች ከሆነ ይከበራል። እዚህ ሀገር እንደውም ሰዎች ሲነኩ ለምን ትነኩታላችሁ ይላሉ። ድሃ ለምን ታስጨንቃ? እንደው ድሃ ከሆንክ ከሰው በታች ከሆንክ ሁሉ ላንተ ተከራካሪ ነው። ትንሽ ከሰው ጋር እኩል ስትሆን ነው የሚገፉ። ከእግሩ ስር ከሆንክ እንዳትነኩት ይላል። ትከሻ ከተለካካህ ነው ዞር በል። ሁለተኛ አበሻ ወይም ሰው ከሞት ካይነካህም። ለዚህ ነው ጦር ሜዳ ላይ ሰዎች ለጥ ይላሉ አውቀው። አሪው ሂሪሚ እየሰማችሁ ነው? ሰዎች ምን ይላሉ? እንደ ሞተ ሰው ነው የሚሆኑት። ትንፋሽ አጥፍቶ ሞቷል ተውት ይላሉ። የሞተ ይከበራል። የሚገርም ነው። የቆመ አይከበርም። የሚሰራ ሰው አይከበርም። አገር የሚያለማ ሰው አይከበርም። የተለያየ ነገሮች የሚያደርግ ሰው አይከበርም። ሐሜት ታውቃላችሁ? ለእናንተ ልንገር፣ ሐሜት አለ አይደለም? ሐሜት ሰው ከሞተ በኋላ ታማው ጀምር እንትና እንዲያድርጎ አገሪቷን ብትል ተው የሞተ ሰው ስም። ስለዚህ ብቸኛው አማራጭ አልነካም ካላችሁ፣ ብቸኛው ላለመነካት ሰው እንዳያማችሁ ሰው እንዳይነካችሁ ከፈለጋችሁ ላጥ ብሉ። ቀስተ ደመና ማስታወቂያ እየሰራው ነው እንዴ? ምናምን ፎን ብቻ ተገዛና ላጥ ቤት ውስጥ ማን ይነካል? ሰይጣን አይዋጋ። ከሞትክ ማን ይፈልጋል በለው ከጎን ያለው ሰው።
ኢየሱስ ጌታ ነው። ኧረ አንድ ሰው አሜን ይበላ። ቅጥሩ እንዳይሰራ የተደረገ ተቃውሞ። እንዲሁ በቀላል ቅጥር መስራት የለም። እንዲሁ በቀላል ራይን ማስፈጸም የለም። እንዲሁ በቀላል ድል መንሳት የለም። ጦርነት ከሌለ ድል የለም። ከጎን ያለውን ሰው ንገረው። ንቀትን አልፈ ነው የምትገነባው። ስድብን፣ መናቅን አንተን ብሎ አቺም ብሎ ተብለ ነው ወደ ድል የምትመጣው እንጂ ወደ ሰክሰስ የምትመጣው እንጂ ሳትሰደብ ሰክሰስፉል፣ ሳትናቅ ሰክሰስፉል፣ ዋጋ ሳትከፍል በምንም አይነት መንገድ ወደ ድል ልትመጣ አትችልም። ብዙ ሰው ድልን ይወደዋል፣ ቪክትሪን ይወደዋል፣ ጦርነቱን ግን አይፈልግም። ያለ ጦርነት ቪክትሪ የለም እንደዚህ ሀገር። እንደው ምንም ሳልዋጋ ድል የሚሰጠኝ የለም 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 የለም። ጽጌረዳ ቅድም ልጄ ሲነካካ ነበርና እቺ አበባ ከእሾክ ጋር ነው የመጣችው። ለውበቷ ስትል እሾኳን ትታገሰዋለህ። ከፊት ላለው ክብር አይደለም፣ ከፊታችን ላለው ክብር የጊዜውን መከራ እንታገሳለን። ማን ነው አሜን የሚለኝ? ሰንበላጥም ምዕራፍ 4 ቁጥር 1 ሰንበላጥም ቅጥሩ እንደተሰራን በሰማ ጊዜ፣ አሁን ደግሞ ቅጥሩ ከተሰራ በኋላ ነው፣ እጅግ ተቆጣ። ምን ያስቆጣል? የእስራኤልን ቅጥር ማደስ፣ የይሁዳን ቤት ማደስ ምን ያስቆጣል? የእግዚአብሔርን ከተማ ኢየሩሳሌምን መገንባት ምን ያስቆጣል? እኔ ቆይ ምን አደረኩኝ? እኔ ጥሩ ነገር ነው መሰራው። እኔ መጥፎ ነገር ሰርቼ አላቅም። ሰው ለምንድን ነው የሚጠላኝ? ጥሩ ስለሰራ። ማን ገንባ አለ? ማን የፈረሰው መሰዊያ የጸሎቱን መሰዊያ ማን ስራ አለ? ማን ህዝቡን ወደ እግዚአብሔር አቅርብ አለ? ማን ህዝቡን ንስሐ አስገባ አለ? ማን ፈቀደልህ ይላል ሰይጣን። ቅጥሩ እንዳይሰራ ተቃውሞ አድርገው ነበረ። ቅጥሩስ እንደተሰራ ሲሰሙ መበሳጨት ጀመሩ። ከጎን ያለው ሰው ጠላት እየተበሳጨ ትቀጥላለህ በለው። ወይ ኢየሱስ ጌታ ነው። ቁጥር 7 ሰንበላጥና ጦቢያ አረባዊውም አሞናዊውም አሾዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደጀመረ በሰሙ ጊዜ እጅግ ተቆጡ። በስማም እዚህም ሰፈር ቁጣ፣ እዛም ሰፈር ቁጣ፣ እዛም ሰፈር ቁጣ። ልክ ክፉ እንዳደረክ፣ ልክ በቃ ከተማን እንዳፈረሰ ሰው፣ ልክ በቃ ቢሮውን እንደበጠበጠ ሰው፣ ልክ በቃ ቸርቹ ውስጥ የሆነ መጥፎ ነገር እንደሰራ ሰው መልካም ስታደርግ ክፉ ይነሳል በለው። ከጎን ያለው ሰው አሜን በሏ። ተስፋ ያስቆርጣል። ሁለተኛ መልካም አልሰራም ትላለህ። ይሄ መልካም የሚባለው ነገር ራሱ ቢቆም ትላለህ። ኖ ኖ ኖ ኖ ኖ ተዋግተህ ታሸንፋለህ። እጅግ ተቆጡ። የፈረሰው ሊጠገን እንደጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይዋጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ምን ያደርጉ ዘንድ? ይዋጉ ያሸብሩ ዘንድ። ሌላው የሰይጣን መሳሪያ ምንድነው ታውቃለህ? ሽብር ይባላል። ሽብር መንዛት። አቤት ሽብር ይነዛባል፣ ውጊያ ያነሳባል፣ ያሸብርሃል፣ እንድትፈራ እንድትደነግጥ፣ ገብቶሃል? ኮንፊውዥን ውስጥ እንድትገባ፣ እምሰራው ነገር ትክክል አይደለም እንዴ ብለህ ራስን እንድታይ፣ እንድትጨነቅ፣ ፍራስትሬሽን ውስጥ ይከታል። ይሄ ነገር እንዴት ነው እስቲ ሊየው እስቲ እንደገና ምናምን ብለህ ስራ እንድታቆም እኮ ነው። ሊዋጓቸው ደግሞስ ሊያሸብሯቸው አንድ ላይ ሆነው ተማማሉ። እናሸብራታለን አሉ። እንዋጋዋለን አሉ። ተሰበሰቡና ተማማሉ። ተሰበሰቡና የአቋም መግለጫ ወጡ እንደማለት ነው። አንድ ላይ ሆነው ተባበሩበት። ተባበሩ ማለት ነው የተባበሩት ጠላቶች፣ የተባበሩት መንግስታት ሳይሆን የተባበሩት ዩናይትድ ኢነሚስ ተባበሩ። ኢየሱስ ጌታ ነው። እነዚህ ሰዎች አንድ ነው ዓላማቸው። እሱም
ነህምያ ስራ ያቁም፣ አይሰራም። ታውቃላችሁ እኔ በህይወቴ የምፈራው ሰው ሁሌ የምፈራው ሰው ማን እንደሆነ ታውቃለህ? ወሬ ላይ ጎበዝ ሆኖ ስራ ማይሰራ ሰው። ስራ የማይሰራ ሰው አጠገብ ካለ ፍራው። እሱን እየፈራው ነው መኖር ያለብህ። ይሰማል ወይ? ስራ መስራት አንደኛ አይምሮን ይይዛል። ቢሮ ውስጥ አስተያየት የሚሰጡ ሰዎች ምን አይነት ናቸው? የሚሰራ ሰው አስተያየት ሰጥቶ አያውቅም በለው ከጎን ያለው ሰው። የሚሰራ ሰው እዚህ ጋር ምን ሆነ ሳይሆን እችኛዋን መጥቶ ያስተካክላል። ጥያቄ አያበዛም። ማይሰራስ ምን ይሰራሉ እነሱ? ይሄው ተመልከተው ተዝረክርኳል ይላል። ስለዚህ እነዚህ ሰዎች የሥራ ሞራልም የሥራ ፍቅርም የላቸው። ስራቸው ግን አንድ ነው፣ የሚሰራ ሰው ማስቆም። መናደድ፣ መበሳጨት፣ መቆጣት፣ አስተያየት መስጠት። ተናደዱ፣ ተቆጡ፣ ተማማሉ፣ አንድ ላይ ሆኑ። ነህምያ እንደዚህ አለ፣ ወደ አምላካችን ጸለይን። አሜን በሏ። ከጎን ያለው ሰው እየጸለይክ ቅጥሩን ትሰራለህ በለው። ወይ ስራን ትሰራለህ፣ እየጸለይክ ትሰራለህ። ኧረ አሜን በሏ። እነሱ ይደራጁ፣ አንተ ትጸልያለህ። ወደ አምላካችን ጸለይን፣ ከነሱ የተነሳ በአንጻራቸው ጠባቂዎች በሌሊትና በቀን አደረግን። ዋይዝ ነው ነህምያ። ቺላ ባካታ በዚህም ጠባቂ አቁሟል። እንደዚህ ይመስለናል አንዳንድ ጊዜ። በቃ ጌታ ቃል እንጸልያለን። እንግዲህ አንተ እየጸለይክ ተዋጋ በለው። እየጸለይን መዋጋትን ያለብን። ቁጭ ብለን አንጠብቅም፣ እንጸልያለን። እየጸለይን ደግሞ እንዋጋለን። ኧረ አሜን በለዋ። ውጊያ ከሌለ ድል የለም በለው ከጎን ያለው ሰው። ከዛ ጠባቂ አቆምኩ አለ። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሰራ ዘንድ አንችልም አሉ። እነዚህ የይሁዳ ነገዶች ከ12ቱ ከእስራኤል ነገዶች አንዱ ይሁዳ ነው። የይሁዳ ነገዶች የቤት ልጆች ናቸው። የይሁዳ ነገዶች አብረው ሰራተኛ ናቸው። እዛ ውስጥ እኮ አሉ። የውስጥ ተቃዋሚ ናቸው። እነሱ ደግሞ የሚቃወሙት በስንፍና ነው። የተሸካሚዎች ኃይል ደከመ፣ ፍርስራሹ ብዙ ነው፣ ቅጥሩን እንሰራ ዘንድ አንችልም የሚል ደግሞ ግሩፕ ተነሳ። እነዛ የውጪ ጠላቶችን አሸንፎ ነህምያ ቅጥሩን ከገነባ በኋላ አሁን ውጊያ ደግሞ ከቤት ተነሳ። ምን የሚል? ፍርስራሹ ብዙ ነው። ስላላወቅኩ እኮ ነው ነህምያ። የዚህ እንትን ችግር እኮ ብዙ ነው። ፍርስራሹ ብዙ ነው፣ ችግሩ ብዙ ነው። እንዲሁ በቀላሉ ማስተካከል የሚቻል አይደለም። ስለዚህ ማስተካከል ምን አንችልም። መለወጥ ምን አንችልም። ፍርስራሹ ብዙ ነው፣ ቅጥሩን እንሰራ ዘንድ አንችልም። አንተ የውጭው ተቃውሞ ሲሸነፍ የውስጥ ተቃውሞ ደግሞ መጣ። በምን? በስንፍና መልክ አንችልም የሚል። ከዛስ ቁጥር 11 ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውንም እስክናስተጓጉል ድረስ አያውቁምና አያዩም አሉ። ጠላቶች አሁን ምን አደረጉ? ስትራቴጂ ቀየሩ። ለምን? በውስጥ አደረጃጀት አንመጣባቸውም። ውስጣቸው ምን እናድርግ? እንምጣ፣ የራሳችንን ነገር እናድርግና ስራውን እናስተጓጉል። ከጎን ያለው ሰው የሰይጣን አልቲሜት ጎሉ ስራ ማስቆም ነው በለው። ሰይጣን ምን መልኩ ከጠፋባችሁ ግብጽ ማለት ነው። ወደ መካከላቸው እስክንመጣና እስክንገላቸው ድረስ ስራቸውንም እስክናስተጓጉል። አይገርምም? በቃ ሰይጣን የሚፈልገው ማስተጓጎል ነው በለው ከጎን ያለው ሰው። በቃ ማስተጓጎል። በውጪ ስታቅተው በውስጥ ይመጣል። በሆነ ነገር ስታቅተው በሆነ ነገር ይመጣል። ማስተጓጎል። ግን አንድ ነገር ተናገሩ ጠላቶች፣ እነ ሰንበላጥ፣ እነ ጦቢያ፣ እነ ጌሳም አንድ ነገር ተናገሩ። ምን አሉ? በመካከላቸው እስክንመጣ እስክንገባ እስክናስተጓጉላቸው እስክንዋጋቸው እስክንገላቸው ድረስ አያዩም አሉ። ዛሬ መልእክቴ ይሄ ነው። አያዩም። ቀደም ነህምያ ምን አለ? ንቀውናል አለ።
እንደ ቀላልም አዩን አለ። አሁን ደግሞ ምን አለ? አያዩም። ይሄ ማየት የሚባለው ነገር በጣም ፓወርፉል ነገር ነው። መጽሐፍ ባለፈው ተናግሬያለሁ። ማቴዎስ 6 ላይ አይን ጤነኛ ብትሆን ሰውነቱ ሁሉ ምን ትሆናለች? ብሩህ ትሆናለች። አይን የታመመ ከሆነ ግን ሰውነት ጨለማ ነው ይላል። የሰው ልጅ አይኑ ከጠፋ፣ አይኑ ከታመመ ሁሉ ነገር የሚታየው ምንድነው? በዚህ ብርሃን ውስጥ የሚታየው ጨለማ ነው። በቀኑ ጨለማ ነው የሚታየው፣ በማታም ጨለማ ነው የሚታየው። አያዩም አሉ ጠላቶቻችን። ምን አሉ? ዛሬ አይንሽ ይከፈታል ማየት እንድትችል። ብዙ ሰው ጠላቱን ማየት አይችልም፣ ምንም ማየት አይችልም። በቃ እንደዚህ ያያል፣ ሁሉ ነገር ቆንጆ ነው ይላል። በመካከሉ እኮ ገብተዋል። ሊገሉት ሊወጉት እኮ ነው። ተመሳስለው እኮ ገብተዋል። ምን ብለው ነው ያሰቡት? አይንም አሉ አያዩም። ኢየሱስ ጌታ ነው። ነህምያ ግን ምዕራፍ ይሄን ተናግሬ ይጨርሳለሁ። ምዕራፍ 4 ቁጥር 14 ላይ አይቼ ተነሳው። እስቲ አይቼም ተነሳው በሉ። እነሱ አያይም ይላሉ። ነህምያ ግን ምን ብዬ? እግዚአብሔር አይን ይስጣችሁ፣ ምታይበት አይን ይስጥ በለው። ከጎን ያለው ሰው ሻላ ባጋዳላ ባራዶሳት ያላላባሳ ምን የሚልበት? ነህምያ አየው አለ። መጀመሪያ ከመነሳት በፊት ምን ያስፈልጋል? ያየኸውን ነው የምትሄደው፣ ያየኸውን ነው የምትወርሰው። ያላየውን ሰው ኬት ያመጣዋል? ለመውረስ መጀመሪያ ምን ማለት ያስፈልጋል? አዎ ይሄ ቤት ከመሰራቱ በፊት እዚህ ውስጥ ነበረ። እዚህኛው ውስጥ ነው ያየሁት እኔ። በዚህ በኩል ነው፣ በዚህ በኩል ብቻ ያየውን ነው ሰው የሚወርሰው። ላየው ነገር ነው ሰው የሚጋደለው። ላየው ነገር ነው ሰው የሚዋጋው። ምን አይተሃል ነው? አይተሻል አላየሽም? እግዚአብሔር አይን ይስጥሽ። አይንህን እግዚአብሔር ይፈውስልህ። ጤናማ እይታ እንድታይ እግዚአብሔር ይርዳ። መጋረጃዎች ይቀደዱ። አይቼ ምን አልኩኝ? ተነሳው። ታላላቆችና ሹማምንት የቀሩትንም ሕዝብ አትፍሯቸው፣ ታላቁና የተፈራውን ጌታ አስቡ። ቀደም ብያቸዋለሁ ስጀምር ምዕራፍ 1 ላይ ነህምያን ምን አለ? ወደ እግዚአብሔር ጸለይኩ። ምን ብዬ? ታላቅና የተፈራ አምላክ ሆይ። ሲጀምር እኮ ነው የተፈራ አምላክ ሆይ። አሁን ደግሞ ህዝቡን ሰብስቦ ታላቁንና የተፈራውን እግዚአብሔርን አስቡ እንጂ ጠላቶቻችሁን አትፍሩ። ሰው አለ አሜን የሚለኝ? ማንን አስቡ? ታላቁን እግዚአብሔርን አስቡ። ታውቃለህ፣ እግዚአብሔርን እያሰብክ ነው የጀመርከው የምትጨርሰው። ጅማሬና ተስፋ ሰጣችሁ ዘንድ ያለው አሜን በሏ። እግዚአብሔርን አስበው ትጀምራለህ፣ ትጨርሳለህ። ታላቁና የተፈራውን እግዚአብሔርን አስቡት። እነዚህ ጠላቶቻችሁን ምን አትብሉ? አትፍሩ። ስለ ወንድሞቻችሁ፣ ስለ ወንድና ስለ ሴት ልጆቻችሁ፣ ስለ ሚስቶቻችሁም፣ ስለ ቤተሰባችሁም ተዋጉ አልኳቸው። ምን በሉ? ተዋጉ። አሜን በሏ። መዋጋት አለብህ በለው። ከጎን ያለው ሰው ሻራ ባቃት ተቀምጠ የለም። ተቀምጠ እንጀራ ይመጣል ቤት ይመጣል። እስቲ ቁጭ በሉ ቤታችሁ። የሚመጣ ነገር አለ? ምንም። ውጊያም አይመጣም፣ እንጀራም አይመጣም። አሜን በሏ። እንጀራህን ተዋግተህ ታስለቅቃለህ። ነህምያ ምን አለ? ስለ ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ወንድሞቻችሁ፣ ስለ እህቶቻችሁ ምን በሉ? ተዋጉ። ስለ ቤታችሁ፣ ስለ ከተማችሁ፣ ስለ ኢየሩሳሌም፣ ስለ ቤተ መቅደሱ ምን በሉ? ተዋጉ። በጌታ በኢየሱስ ስም ወሬ ፈርተህ ቤት አትቀመጥም። ወረኛው እያለ እየተዋጋ ትወርሳለህ። ችግር ፈርተህ ቤት አትቀመጥም። ካቆም ካንተም የለህም። በቃ ካልሰራ የለህም። አንተ ዓላማው አንተን ማስቆም ነው። ስራውን ማስቆም ነው። ራእዩን ማስቆም ነው። የምትገነቢውን ማስቆም ነው። ያሰብሽውን ሰይጣን ምን ዓላማ አለው? አንተን ማስቆም እንጂ። ትንሽ ነገር ሲነካን በቃ ትችላችኋለሁ። ይኸው ደስ ይበላችሁ። እኔ እንዴት ነበር ዓላማችሁ? መጀመሪያም አውቃለሁ። እኔ ከሄድኩኝ በቃ ምንድነው? በቃ ሰርግ ይሁንላችሁ። በቃ ተንፈላሰሱበት እንደፈለግ። ወዴት ነው የሚንፈላሰሰው?
ከተማውን ለቅቄማ ገጠር አልገባም። ተዋግቼ ከተማውን ይዛ ፋይት ማድረግ አለብህ። ፋይት ጉድ ፋይት። መልካሙን ጦርነት ምን ማለት አለብህ? መዋጋት አለብህ። በሐሳብ የሚመጣውን በሐሳብ ትሞግተዋለህ። አሜን በሏ። በመንፈስ የሚመጣውን በመንፈስ ትመቸዋለሽ። አንዳንድ ጴንጤ ይዋጋል እንዴ? አገር እየተወረረ ቁጭ ይላል እንዴ? ከጎን ያለውን ሰው ፋይት ፎር ዩር ፕሮሚስ በለው። ለተስፋ ቃልሽ መዋጋት አለብሽ። ትንቢት ስለተነገረ ብቻ አይፈጸምም እኮ መዋጋት አለብህ። ቁጭ ብለህ ቤት ቁጭ ብለህ የተነገረው ትንቢት ቤት ድረስ በዴሊቨሪ ቴክ አዌይ ተደርጎ በእንትን እንዲመጣል የምትፈልግ ሞኝን አንተ። እንዳንተም አይነት ሞኝ አላየንም። ፋይት ማድረግ አለብህ። ኢየሱስ ጌታ ነው። አንዳንድ ሰው ይመስለዋል እንደው ባለፈው ለጽጌ ስትጸልይላት አይቻለሁ። እንደ ጽጌ እንደሆን እጸልያለሁ። ጽጌ ግን እኮ ከተጸለየላት በኋላ አባቴ እያመማትም ቢሆን ወጣ፣ ብርድ ቢሆንም ወጣ። ልክ ነው አይደለም? ፀሐይ ነው ዛሬ እንኳን አልወጣም፣ አይ ነገ ነው የምወጣው፣ እንደው በረደኝ ምናምን ሳትል እየበረዳት እግሯን ሲያማት እየጸለየች ዝም ብሎ እንደዚህ የሚሰጥ ነገር የለም። ቃል ሰጥቷል። አዎ ቃሉን ይዘህ ትዋጋል። ማን ነው ጮሆ አሜን የሚለኝ? ከጎን ያለው ሰው እግዚአብሔር የሰጠህን የተስፋ ቃል ይዘህ ስለ ተስፋ ቃል መክፈል ያለብን ዋጋ እየከፈልክ ጉድጓድ መግባት ካለብህ ጉድጓድ ትገባለህ። ግብጽ መሸጥ ካለብህ ወደ ግብጽ ትሄዳለህ። ወይኒ ቤት አወረዱት ይላል አይደል? ዮሴፍን መጀመሪያ ወደ ጉድጓድ፣ ቀጥሎስ ወደ ግብጽ ሸጡት፣ ከዛስ ወደ ወይኒ ቤት። በቃ ራዩ ጉድጓድ የሚያስገባም ከሆነ ለራዩ ስትል ትገባለህ። አዎ እንደ ግብጽ ወደ ግብጽ የሚያሸጥ ራይ ከሆነ በቃ ዝም ብለህ መሸጥ ነው። ቀጥሎስ ወይኒ ቤት የሚያስገባም ከሆነ ጉዳዩ በቃ ለመታሰር ራስን 3 ጊዜ አወረዱት። ወደ ጉድጓድ አወረዱት፣ ወደ ግብጽ አወረዱት፣ ወደ ወይኒ አወረዱት ይላል። 4ተኛ ላይ ግን በግብጽ ላይ ወጣ ይላል። ፎቅ እንደዚህ አይደለም፣ ይገባ ይቆፈር፣ ይገባና ለአንዴና ለመጨረሻ ጊዜ ይወጣል። ከጎን ያለውን ሰው ክብር ትፈልጋለህ ወይ በለው። ድል ትፈልጋለህ ወይ በለው። መውረስ ትፈልጋለህ ወይ በለው። በርትተህ ተዋጋ። ኦኬ የመጀመሪያው ማየት ነው። ጠላትህን በጣም አበጥረ ማየት ያስፈልጋል። ዝም ብለህ ለቢምቢ መድፍ አትተኩስም። በበረሮ ማጥፊያ በበረሮ ማጥፊያ ነው እንጂ በበረሮን በሽጉጥ ታታታታታታታታታታታታ። ማን ነው ጠላት? መጀመሪያ እንዴት ነው ጠላት? በምን አይነት ስትራቴጂ ነው የመጣው? ምንድን ነው? ልክ ነው ልክ አይደለም? ታውቃለህ፣ ሰይጣን ማነው ማስነካት ይፈልጋል። አንዳንድ ሰዎች እንደዚህ ሲነኩ ፌስቡክ ላይ ወጡና እንዲህ ያረጉኝ ነው እንዲህ በቃ ሰይጣን ተሳካለት እኮ። አንተ ነካረገና ሌላ ቶክስ ውስጥ ገባ። እነሱ መጀመሪያ እንድትተኩስ እኮ ነው የሚፈልጉት። አይ የተሳሳተ ቦታ እንድትተኩስ ነው የሚፈልጉት። ነው መጀመሪያ እወቀው። በምን መሳሪያ ነው አታክል? በምን አይነት ስትራቴጂ ነው ላልፈው የምችለው? ማን ነው አሜን የሚለኝ? አይቼ ምን አልኩ? ያየ ሰው ይደርሳል በለው። ከጎን ያለው ሰው በትክክል ያየ ይወርሳል በለው። ለመውረስ የመጀመሪያው ማድረግ ያለብን ነገሩን በሚገባ ማየት ነው። እግዚአብሔር የምታይበት አይን ይስጥህ። በውስጥ አይኖች የምታይበት፣ በልብ የምታይበት። ካየህ በኋላ ነው የምትነሳው። ባየሰውና ባላየሰው መካከል ትልቅ ልዩነት አለ። ያየኸውን ነገር በደንብ አስተውለ ያየኸውን ነገር ካደረክ ትደርሳለህ። ኢየሱስ ጌታ ነው። አይቼ ድገሙት፣ ይደገማል። ምን ብዬ?
ያላየ ሰው በጣም አስቸጋሪ ነው። ታስታውሳላችሁ የኤልሳ አገልጋይ ያዝ ሶሪያውያን መጡብህ ሲባል ወታደር ሲከበው ፍራስትሬት አደረገ። በስጋው አየና ተጨነቀ። ወይኔ ጠፋን አለ። የእግዚአብሔር ሰው ኤልሳ የጸለየለት ጸሎት አንድ ነው። እግዚአብሔር ሆይ የዚህም ብላቴና ምኑን ክፈትለት። ሌላ ነገር አልጸለየም። ለዚህ ብላቴና የሚያስፈልገው መንፈሳዊ አይን ነው። ከጎን ያለውን ሰው ነካ አድርገውና በስጋ አይን ስታይ ፍርሃት ነው የምትሰበስበው በለው። በመንፈስ አይን ስታይ ታሸንፋለህ። እንደዚህ ብሎ ጸለየለት። አይኑ ይከፈት ብሎ ጸለየለት። የአይን መከፈት በጣም ኢምፖርታንት ነው። ልክ አይኑ ሲከፈት ከኛ ጋር ያለው ከነሱ ጋር ካለው በስጋዊ አይን ካየ ግራ ነው የምትጋባው። እንዴት ሊሆን ይችላል? ወየው ጠፋው፣ የኔ ነገር አበቃ። አንዳንድ ሰው ሆስፒታል ሄዶ ደም ግፊት አለብህ ሲባል ልጆቼን አደራ ይላል። አይ በስጋ አይን የምታየው ነገር ያስጨንቃል። በስጋ አይን የምታየው ነገር ያስፈራራል። በስጋ አይን የምታየው ነገር ተስፋ እንድትቆርጥ ነው የሚያደርግ። ነህምያ ያንን ቅጥር ሰርቶ መጨረስ የቻለበት ምክንያት መንፈሳዊ እይታ ስለነበረው ነው። አይቼ ተነሳ ጨርሶ ነው። በሱሳ ግንብ ስር ቁጭ ብሎ በጾምና በጸሎት አይቶት ዲዛይን አርጎት ፕላን አርጎት እንዴት አርጎ ሪኖቬት እንዴት አርጎ ሪፎርሜሽን እንደሚያመጣ አስቀድሞ እዛ እኮ ነው ሲመጣ ያየውን ነገር ነው የሰራው። በእያንዳንዱ በር አንዳንድ ነገድ አደረገ። ከዛ ቅጥሩ ታደሰ። ዛሬ እግዚአብሔር አይናችንን ይከፍታል። አይናችን ሲከፈት ፍርሃት ይጠፋል። ታስታውሳላችሁ ጎልያድ የጌት ሰው ፊሊስጤማዊ ዳዊት የጌት ሰው ፊሊስጤማዊ ጎልያድ ለ40 ቀንና ሌሊት በሌሊትም በቀንም ሰይጣን እንደዛ ነው ስራው። በቀን ብቻ አይደለም በሌሊትም ይዋጋል። በህልምህም በእውነህም ነው የሚዋጋ እና 40 ቀንና 40 ሌሊት ተገልጦ እስራኤልን ሲያስፈራራ ነበር። 40ኛው ቀን ላይ ዳዊት መጣ። ሰው ሁሉ ፈርቶ ተጨንቆ ከንጉሱ ከሳኦል ጀምሮ ሁሉም ተቀጥቅጦ ሳለ ዳዊት መጣ። ይሄ ያልተገረዘ ፍልስጤማዊ አለ። አይ ምን አይነት መገለጥ እንዳለው ነገሩን ቀላል ያደረገለት ይሄ ነው። ከጎን ያለው ሰው መንፈሳዊ እይታ ሲኖር ነገሩ ቀለል ይላል በለው። በስጋ አይቻልም ሲባል በመንፈስ ታያለ። ለሰው የማይቻል አንደኛ መገለጡ በጣም የሚገርም ነው። ይህ ሰው ኪዳን የለውም ማለት፣ ይህ ሰው ከእግዚአብሔር ወገን አይደለም ማለት፣ ይህ ሰው አልተገረዘም ማለት። መገለጥ ይፈልጋል አይፈልግም? ሁለተኛ የጦር ልምዱን አወሩለት አይደል? እንደዚህ ነው 6 ክንድ ከስንዝር ነው which means ኤም ቤት ነው የሚያክለው። በጣም ረጅም ነው፣ ግዙፍ ነው። ከልጅነቱ ጀምሮ ጦርነት የተማረ ነው። ሰውነቱ ብረት ለብሷል፣ እጁ ሰይፍ ይዟል። እስራኤል ሁሉ ያንን አጥንቶ በስጋ ጨርሷል። ሁሉም ፈርቷል። ዳዊት ግን በመገለጥ ግንባሩ አካባቢ ክፍት እንደሆነ አየ። that's very important። መንፈሳዊ መገለጥ በጣም አስፈላጊ ነው በለው ከጎን ያለው ሰው። ሰው ሁሉ የጎልያድን ትልቅነት ሲያወራ የጎልያድን በብረት እንደተሞላ ሲያወራ ዳዊት ግን ክፍተቱን አየ። ታውቃለህ እግዚአብሔር ክፍተትን ያሳያል። እግዚአብሔር ሰው ሁሉ የፈራውን ነገር አንተ እንድትደፍረው ያደርጋል። አንተ ዊክነሱን ነው የምታየው። የጠላትን ዊክነስ ነው የጠላትን ስትሬንግዝ አታይም በለው ከጎን ያለው ሰው። አሜን ነው ወይ? ዳዊት በጎልያድ ፊት የቆመው መንፈሳዊ እይታ ይዞ ነው። በስጋ ከሆነማ እኔ ውሻ ነኝ እንዴ ያለው። ደሞ ምንድነው ጨራሮ ነገር ይዘምን ምንድነው የምትመጣው ምናምን አለው። ሰውየው አልገባውም። አይ መንፈሳዊ መገለጥ ያለው ሰው ኃይለኛ ነው። ሻራፓካታ ላባራዲያ ላባራዳና ማሳከት አንድ ሰው አሜን ይበላ። አሜን። በጌታ በኢየሱስ ስም ዛሬ አይታችሁ ትነሳላችሁ። አሜን። የሚያስደነግጡ ቅጥሩ እንዳይሰራ
የሚቃወሙ መቅደሱ እንዲሰራ የሚቃወሙ የእስራኤል ነገር እንዳይሰራ የሚቃወሙ እነሱን ያሸነፈበት ሚስጥር ቀድሞ ስላየ ነው። አሜን በሏ። ያ ሁሉ ጠላት ጦቢያ፣ ሰንበላጥ፣ ጌሳም፣ አረባውያን ተሰብስበው አሾጣውያን ተሰብስበው ሲያፌዙበት ሲቀልዱበት አንደርስቲሜት ሲያደርጉት አሁን የሰራው ቅጥር ምንድነው? ቀበሮ ቢያልፍበት ይወድቃል፣ አንተም ብሎ ደግሞ በመንግስት ላይ ልትሸፍት ነው የተለያየ ነገር ሲናገሩት ይሄንን ሁሉ ተቋቁሞ ያለፈው ከዚህኛው በተለየ በውስጠኛው አይቶ አሜን በለዋ። የይሁዳ ነገድ ተነስቶ ፍርስራሹ ታላቅ ነው ቅጥሩን እንሰራ ዘንድ አንችልም ሲሉ ከውጭው እንዳለ ሆኖ ከውስጥ ተነስተው አንችልም ሲሉ እንችላለን ብሎ ቆሞ እስከ ፍጻሜው ቅጥሩን ያሰራው መንፈሳዊ መገለጽ ስላለው ነው። አሜን በለዋ። ካላየህም አትሸወዳለህ። ወደ ኢያሱ እኮ የሻገተ ልብስ ይዘው የሻገተ እንጀራ ይዘው መጡ። ልብሳቸው የተበጫጨቀ አቧራ ሆነው መጡና ስላንተ ዝና ሰምተን ነው፣ ዝናን ከሩቅ ሰምተን ነው የመጣ ነው። ስለዚህ ከኛ በፊት የነበሩትን ሁሉ እንዳሸነፍክ ሰምተናል። ካንተ ጋር አሁን ኪዳን መግባት እንፈልጋለን። እኛን አትዋጋን፣ በቃ እንገዛላለን አሉት። ደስ ብሎት ዋው አለ። ሃሌሉያ! አቤት ጌታ ረዳኝ፣ አቤት እግዚአብሔር በቃ ዝናዬን አወጣው ማለት ነው ምናምን ብሎ እሺ ኪዳን እንግባ ግቡ። ለካ ሰዎቹ ጎረቤት ናቸው። መንፈሳዊ መገለጥ ከሌለ አጠገብ ያለው ሰው ይሸውዳል። መንፈሳዊ መገለጥ ከሌለ ሰዎች ፕሪቴንድ እያደረጉ ይሸውደዋል። የሆነ ነገር እያደረጉ ይሸውደዋል። አሜን በለዋ። ትልቅ መኪና የሚቆመው በትንሽ ጠጠር ነው። ትልልቅ ሰዎች በተራ ሰው ነው የሚቆሙት። ተራ ሰዎች ነው የሚያዋርዷቸው። ምናምንቴ ሰዎች ይጥሏቸዋል። ምክንያት የውስጥ ማንነታቸው ማየት አይችልም። በቃ ወዳለው ብሎ የመጣውን ሁሉ ወደኛል ብሎ ነው የምታስበው። ስጦታ የሰጠህን ሁሉ በቃ ወዳጄ ነው እሱ ምናምን። ግን እኮ ስትከፍተው እኮ እባብ ሊሆን ይችላል። ገብቷል አይደለም? እግዚአብሔር ሆይ የዚህም ብላቴና አይን ክፈተዋል። ልክ አይኑ ሲከፈት ለካ ከጠላቶቹ በላይ የከበበው የእግዚአብሔር ሰራዊት አለ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ መንፈሳዊ አይን ይገለጣል። መንፈሳዊ አይንሽ ያያል። በኢየሱስ ስም ፍርሃት ከህይወትሽ ይወገዳል። አትችልም ሲሉ በውስጥ ታያለ። ቅጥሩ ተሰርቶ ቀለም ተቀብቶ ታያለ። ሻፓራዲያና ማሳካታላ ባራድ አንተ የሚታይ መቅደሱ አልቆ ሽብሸባው ነው የሚታይ። ጠላቶች ገና መሰረት አትመሰረትም ይላሉ። ከጎን ያለው ሰው ይዋጉሃል፣ አያሸንፉም በለው። ከዚህ ቀን ጀምሮ አስቀድመን እናያለን፣ እንጨርሷለን፣ ባለቀ ነገር እንጀምራለን፣ ጨርሰን እንጀምራለን። አሜን በሏ። በውስጥ ጨርሰን ቅድም እንደነገርኩ ነው። ይሄ ቤት ከመሰራቱ በፊት ውስጣችን ኢንጂነሮች ምንድነው የምትፈልገው አሉን። እኛም ይታየንን ነገር ናቸው። ከዛ በኋላ የኛ ነገር ላይ ነው የጨመሩብን እንጂ አዲስ ነገር አይደል። እነሱ አይደለም የሰሩት። መጀመሪያ እዚህ ውስጥ ነው የተፈጠረው። ይሄ ባዶ መሬት ነበር፣ እዚህ ውስጥ አለቀ። ከዚህ ወደዚህ መጣ። እያንዳንዱ ሲሰራ ኦኬ ያቺኛዋ ናት እንላለን፣ እናውቀዋለን። ባዝሩሙ ቤት በኩል እንደሆነ እናውቃለን፣ መናፈሻው ቤት በኩል እንደሆነ እናውቃለን። ወንበሮቹ አደራደሩ ምናምን ኦሬዲ እዚህ ውስጥ ነው የተሰራው። አይተነዋል በውስጥ። ከዛ ቀላል ነው ብለው ከጎን ያለው ሰው ከዛ በኋላ ያየኸውን ነገር ቁጭ ያላየውስ በየሰከንዱ ይደናበራል። ጠላቶች መጡብህ፣ ሊያስቆሙን ነው እንዴ? በሁሉ ነገር ፈርተ፣ በሁሉ ነገር ተጨንቀ ነው የምትገኘው። አይነ ሲከፈት ግን ድሉ ያንተ እንደሆነ ታውቃለህ። ጦርነቱን ከመጀመር በፊት ድሉን እንዲያስከው ታውቃለህ። እስቲ እጆቻችሁን ከፍ አድርጎ በጌታ በኢየሱስ ስም እጸልያለሁ። የዚህ ህዝብ አይን ይከፈት። በመንፈሳዊም ሃይማኖታዊ በሆነው በመንፈሳዊም ጉዳይ
በስጋዊ ጉዳይ ሴኩላር በሆነውም በስጋዊ ጉዳይ በኢየሱስ ስም ማየት የምትችሉበት አቅም ይሰጣችሁ። ሰው ሁሉ ብረት ለብሷል ሲል እናንተ ቀዳዳ ነው ትላላችሁ። ሰው ሁሉ ኃይለኛ ነው ሲል እናንተ ያልተገረዘ ፍልስጤማዊ ነው ትላላችሁ። ስጋ ከሚያወራው ተቃራኒ ማውራት ትጀምራለህ። ዮርዳኖስ እጅግ ሞልቷል ዘንድሮ መሻገር የለም ሲሉ እኔ የሚታየኝ ተከፍሎ ሳልፍ ነው። ዋው የፕሬዘንስ ቤተክርስቲያን ቤተሰብ ለመሆን ቻናላችንን ላይክ፣ ሼር እና ሰብስክራይብ ያድርጉ። ዘውትር ሐሙስና እሁድ በቤተክርስቲያናችን የጸሎትና የአምልኮ መርሃ ግብር መጥተው ይካፈሉ። የፕሬዘንስ የጸሎት ቤት አገልግሎትን ለመሳተፍ በ0961 0101 01 እና በ0961 0202 02 ደውለው ይመዝገቡ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን።